በዜና መጽሔታችን የቢዝነስ መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። የተወዳጁ ተመልካቾቻችን ከመረጃዎቹ ጋር ደግሞ ባልደረባዬ ቤተልሔም ሞገስ እዚህ ስቱዲዮ ትገኛለች። ቤተልሔም እንኳን ለመስቀል ደመራ በዓል በሰላም አደረሰሽ። እንኳን አብሮ አደረሰን ሳምሪዬ። መልካም የርሳት ያንቺን አመሰግናለሁ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለመስቀል ደመራ በዓል በሰላም አደረሳችሁ ለማለት እንወዳለን። የሰዓቱ የቢዝነስ ዘገባችን ተጀምሯል። ቆይታችሁን ከኛ ጋር አድርጉ። በመስቀል በዓል ወቅት ግብይት ከሚፈጸምባቸው ነገሮች መካከል ችቦ አንዱ ነው። ታዲያ የችቦ አቅርቦትና ግብይቱ በባህር ዳር ከተማ ምን እንደሚመስል ደግሞ ባልደረባችን በቀለ ተሾመ ያስቃኘናል። ተከታትለን እንመለስ። ለመላው የክርስትና እምነት ተከታዮች እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ። የመስቀል በዓል ሲመጣ እንግዲህ በዋናነት ግብይት ከሚፈጸምባቸው ነገሮች አንዱ የችቦ ነውና የችቦ ግብይቱ በባህር ዳር ከተማ ምን ይመስላል የሚለውን ደግሞ እየተዘዋወርን በተለያዩ አካባቢዎች ሻጮችንም ገዢዎችንም የምናናገር ይሆናል። አብራችሁን ቆዩ። እንኳን አደረሰዎት። ስሞት ማን ነው? አለም ነው። ከየት ነው የመጡት? ወንጀታ። ከዚህ ቀደም ይሸጡ ነበር ችቦ? ከአምና በፊት አምናማ ሽጬ ነበር። ከዚያ በፊት ግን የለም። እስኪ የአምናውን ገበያ ይንገሩኝ እስኪ። አምናማ 45 35 ነው ነበር። አሁን ይችን ስንት ነው የሚሸጧት? ያው በችርችን የሚያነሱትማ 10 ብር ነው። ከገጠር ነው የምታመጡት ነው አንተ ገዝተህ? በረሃ እያጨድነን ከምርና አመጣን ወራቱ አውጣን ገበያ ላይ ነው። አምና ሽጠ ነበር እንደዚህ እና ያምናውና የዘንድሮ ገበያው ምን ይመስላል? ዘንድሮ ጥንፉን ጥሏ ነው የለውም። ዘንድሮ የረከሰ ነው። አምና ስንት ነበር አንዱን የሚሸጡ? አምናማ 40 ብርም 46ም 50 ብርም ስንሸጥ ነበር። አንዱን በስንት ሂሳብ ነው አሁን አንተ ለምሸጥ ያሰብክ? አንዷን 25 ነው ተገኘ። 20 ደግሞ እንወርዳለን። 20 ብር ነው ሽጣችኋል? ሽጠናል። እሺ። እናሳ ገበያው እንዴት ነው? የለው የጋሪ እናቴ ትሙት ዝም ብላ ቤታችን አሟልተን ነው የምንሰራው። አሁን አንተ በ6 ተረከበ በስንት ነው የምትሸጠው? እንግዲህ ፈጣሪ ያውቃል። 15 ብርም 20 እንሸጣለን ብለን ነው የምናስበው። ወረዛ ቦታ ለቦታ ለመውሰጃ ብር ስለምንከፍል በ6 ገዛ ነው እንጂ በ8 ብር በ10 ብር ሊወጣ ይችላል። የትራንስፖርት ምናምን አለው። ተረክቤኔ ስርቻሮ ነው የምሸጥ። ካምናውና ከዘንድሮ ጋራ በጣም ዋጋው ልዩነት አለው። አምና 30 ብር ነበር ከገበሬዎች የተረከብና ዘንድሮ ከ10 ብር እስከ 15 ብር ባለው ነው የምንረከብ። እኛ 15 ብር የተረከብነውን 20 ብር እንሸጣለን። 10 ብር የገዛነውን 15 ብር ነው የምንሸጥ። በዚህ ዋጋ ነው እና ዘንድሮ ዋጋው በጣም ተመጣጣኝ ቆንጆ ነው። አሁን እቺን በስንት ሰው ነው የምትገዛት? አሁን የምትረከበው ይቺን ትራንትና ይቺን ዘር የተረከብኳት 7 ብር። ይቺ ያኛውስ? ይሄኛውን እኔ ዛሬ የተረከቡ 10 ብርና 12 ብር 15 ብር እንደ ችቦ ነው። ስንት ነው የምትሸጣት? እኔ የምሸጣት ይቺን 10 ብር። እንኳን አደረሰ። እንኳን አብሮ አደረሰ። ከየት ነው ያመጣው ችቦ? ያመጣሁት ከይነሳ ነው። ስንት ነው የምትሸጠው አንዱ? ያው ከወቅቱ አንጣር ያው 15 ብር እያለ ነው፣ ግን እነሱ 10 ብር ምናምን እያሉ ነው ገዦች። እና በየውኛ 15 ካልሆነ ብር በትራንስፖርት ምናምን እንትን ወጪ አውጣን የተወሰነ 15 ብር ይሆናል ብር እየተከራከረ ነው። ስንት ነው ያመጣችሁት? አሁን ከእናንተ ከቦታው ይሄን ማስጫኛ ስንት ነው የከፈላችሁ? ማስጫኛ የከፈሉት ላንሸም ያው 60 ብር ነው እና የሰው ደግሞ 35 ብር 95 ብር ማለት ነው። ስንት ታወጣለህ አሁን ፍሬውን ሲሸጥ? ፍሬውን በ15 ባምቢ ቢወጣ 30 ያው በ15 ቢሸጥ 300 ምናምን ብር ይመጣል። የሸጥከውን ገንዘብ ምንድነው ምን ላይ ነው? ለኔ ሳይሆን አሁን የብራዘር ህፃን አለ እሱ የለቀመው ለሱ ነው ሽጭልኝ ምናምን ብሎ ለሱ አንተ ምናምን ነው የሚሸጠው። እንደ ቡና ላሻወነ እንጂ ሌላ ምን ይሆናል? የዕለት ወጭክን ለመቻል ነው። ራስክን ለማስተዳደር እንዳትቸጋገሩ ውጭ እንዳትወጣ ብቻ በረንዳ ላይ እንዳትወርቅ እንዳናስብ ብለን ነው እንደከም እንጂ ያሁኑ ለውጥ አይታሰብም። እንኳን አደረሳችሁ የምትለው ካለ ኢትዮጵያ ህዝብ በሙሉ እንኳን በሰላም በፍቅር አደረሳችሁ እላለሁ። ያ ምንም ለሌት ፍጆታ ነው የሚውል ለሌት ላስቤዛ እንጂ ለምንም ነገር ማይውልም። እንኳን አደረሳችሁ የምትላቸው ቤተሰቦች ካለ? እንኳን አደረሳችሁ የምላቸው ያው እናቴን ጨነቁ መለሰንና ሁሉ ቤተሰቦችን በሙሉ እንኳን አደረሳችሁ ብላችኋል።
እንግዲህ ተዘዋውረን እንዳየነው ከሆነ የችቦ ግብይት በዘንድሮ ዓመት ከአቅርቦት አኳያ በቂ የሚባል አቅርቦት አለ። ከዋጋ አኳያ ግን አምና ከነበረው ጋር ሲነጻጸር በእጅጉ እንደወረደ ነው የተመለከትነው። እንግዲህ ሻጮችም ገዦችም የነገሩ ማለት ነው። አርሶ አደሮቹ ከችቦውን የሰሩትን ችቦ ለግለሰብ ለመሸጥ እስከ 10 ብር ይሸጣሉ። ለአከፋፋይ ደግሞ ከ6 ብር ጀምሮ እንደሸጡም አይተናል። ከዛ ባለፈ ከ15 ጀምሮም እንግዲህ አንዳንድ ሻጮች ለጅምላ አከፋፋዮች ሲሸጡ አይተናል። ግብይቱ ይሄን ይመስል ነበር። አጠቃላይ የነበረውን ቅኝታችን እኛም በዚህ ጨርሰናል። መልካም በዓል ይሁንላችሁ።